በአገራችን ዛሬ የተፈጠሩ አበይት ክስተቶችን ልንገራችሁና አረ ቴዲ ጎንደር ዝናብ ጠፍቶ ህዝቡ ጸሎት ላይ ነው። አይዞን ጎንደሬዎች አይዞን። እኛ የማንኪያ ብሔር ተወላጆች በነገራችን ላይ ከጎንደሬዎች ራሳቸው በጠየቁን ጥያቄ መሰረት ከእናንተ ጋር የህትማማች ስምምነት መፈራረም እንፈልጋለን ባሉ መሰረት ከጎንደሬዎች ጋር የህትማማች ስምምነት ተፈራርመናል። እንደምታውቁት እኔ የወጣሁበት ማህበረሰብ በቁጥር ትንሽ ነን፣ 1500 ነን። ታክቲካል አላያንስ ወይም ደግሞ እህትማማች ስምምነት ተፈራርመናል ከጎንደሬዎች ጋር። ይህንን ነገራችንን አይታችሁ ቴዲ እኛም ልናስጠጋችሁ እንፈልጋለን የምትሉ ብሔሮች ካላችሁ አጠቃላይ ነባራዊ ሁኔታቸውን ገምግመን እንደዚሁ የህትማማች ስምምነት ለመፈራረም ፈቃደኛ መሆናችንን እንገልጻለን። ለጊዜው የህትማማች ስምምነት ተፈራርመናል። በሌላ አባባል የኛ መጠቃት የነሱ መጠቃት ነው፣ የነሱ መጠቃት የኛ መጠቃት ነው። ህትማማች ስምምነት ጥሩ ነው አይደል? 1500 ከሆንን አስቸጋሪ ነው። ሰብሰብ ብላችሁ መታችሁ እየኮረኮማችሁ እንዳትገርፉንም ደጀን ያስፈልጋል። የኔም ጥያቄ እኛም ጥያቄ ነው። እኛ ብሔሮችም ከእናንተ ጋር መፈራረም እንፈልጋለን። ደስ ይለናል። በተወካዮቻችሁ አማካኝነት መፈራረም እንችላለን ለማለት ያለው። እሺ ስላየኋችሁ በጣም ደስ ብሎኛል። ክብራትና ክብራን፣ ዛሬ በሀገራችን የተፈጠሩ አበይት ክስተቶችን ወደ እናንተ የማደርስ ይሆናል። ለመሆኑ በኢትዮጵያ ዛሬ ምን ወሬዎች አሉ? ሁለት ታዋቂ የእግር ኳስ ተጫዋቾች ናቸው። አንጋፋ ክለብ ውስጥ የሚጫወቱ ናቸው። ዛሬ በሰማነው ዜና እነዚህ ሁለት እግር ኳስ ተጫዋቾች አንዳንዶች ኮብልለዋል ይላሉ፣ አንዳንዶች ደግሞ የፊርማ ገንዘብ ተቀብለው ቲማቸውን ከድተው ወደ አሜሪካ ሄዱ ይላሉ። አንዳንዶች ደግሞ በስራ ምክንያት ነው የለቀቁት እንጂ ከመጥፋት ጋር የሚያያይዝ ነገር የለውም ይላሉ። ለማንኛውም እነዚህ ሁለት እግር ኳስ ተጫዋቾች ውላቸው ሳይጠናቀቅ የፊርማ ገንዘብ እንደወሰዱ ካምፕ ለቀው ጠፉ የተባሉት እነማን ናቸው? ስለነሱ ነግራችኋለሁ። ኢትዮጵያ ቡናና ቅዱስ ጊዮርጊስ የሚጫወቱ ናቸው። ካምፕ ለቀው ጠፍተዋል። ስለነሱ ትሰማላችሁ። በሀገራችን ኢትዮጵያ የቻይንኛ ቋንቋ ካሪኩለም ተቀርጾለት በሁሉም ትምህርት ቤቶች ሊሰጥ ነው። ከዚህ በኋላ ከአማርኛ ቋንቋ በተጨማሪ ከኦሮምኛ ቋንቋ በተጨማሪ ከትግረኛ በተጨማሪ በቻይንኛ ቴዲ ሐዋሳ ራሱ አንዳንድ ውይይቶችን ካስተማራችሁኝ ከተማርን አንዳንድ ውይይቶቻችን በቻይንኛ መሆኑ የማይቀር ነው። በዚሁ ከሄደ ይሄ ጥሩ ነገር ነው፣ አሪፍ ነገር ነው። ኒሃው አስባል የኢትዮጵያ ብሔርተኛ በቻይና ሳወያዩ በቻይንኛ ቋንቋ ልንወያይ እንችላለን። ይሄ በጣም ጥሩ ነገር ነው። በሚቀጥሉት 3 4 5 ዓመታት ዓለምን የምትቆጣጠረው ወረድ ዓለምን ይዘዋለች ነው የሚባለው ቻይና ናት። ብልጥ ሰው ቻይንኛ ቋንቋ ይማራል። ቋንቋ በጣም ጠቃሚ ነው። ሰላት ቋንቋ አንዳንድ የኛ ብሔር ደማዊ ማንነት ነው ምናምን፣ ምንም ደምህ ወይ ኤ ነው ወይ ቢ ነው ወይ ኦቢ ምናምን ነው። ደምህ ደም ነው። ምንድን ነው? ውሸታ። የምን አባት ደማዊ ማንነት ነው የኛ ብሔር ፕሪሞርዲያል ነው ምናምን፣ ምንም አታሽሞን ነው። ደም ካነሰኝ ሰጣሃለሁ፣ ደም ካነሰ ሰጣሃለሁ። ልክ ነኝ፣ ልክ አለው። ኦሮምኛ ቋንቋ መማር አለብህ። ትግረኛ መማር አለብህ። ቋንቋ ኢዝ ቬሪ ኢምፖርታንት። ለምሳሌ አንድ የኦሮሞ ልጅ ኦሮምኛ ቋንቋ አቀላጥፎ ቢናገርና አማርኛ አቀላጥፎ ቢናገር አድቫንቴጆቹ እኩል ናቸው። በዛ ላይ ትግረኛ የሚናገረው ስትጨምርበት ባለበት ሀገር እንግሊዝኛ ስትናገር፣ እዛ ላይ ደግሞ ፈረንሳይኛ ስትጨምርበት፣ እዛ ላይ አረብኛና ቻይንኛ ደግሞ ከቻልክ ማይ ፍሬንድ ቋንቋ ራሱን በቻለ መንገድ ብቻውን ቋንቋ ብቻውን ራሱ ዲግሪ ነው። ቋንቋ መግባቢያ ነው። ቋንቋ መግባቢያ ነው። አንዳንዱ አለ ጭነውብኛል ይላል። ከጫኑበት ትፋው እስቲ ትፋው ቋንቋ ለምን ነው መማር ያለብህ ማይ ፍሬንድ? እያንዳንዳችሁ በተለይ ፖለቲከኛ ከሆንክ
በተለይ እኔ ካሁኑ እነግርሃለሁ፣ በተለይ ፖለቲከኛ ከሆንክ ሰባብረህም ቢሆን ብዙ ቋንቋ ተማር። ነገሮች እኔም ፍንጩን እየነገርኳችሁ ነው። ወደ ፕሬዝዳንታዊ ስርዓት የሚለወጥ ከሆነ አማርኛ ቋንቋ የሚነገርበት ቦታ ላይ በአማርኛ ቀደዳን ትቀዳለህ። ኦሮምኛ የሚነገርበት አካባቢ ሄደህ ደግሞ ቻናሉን ትቀይርና ለኦሮምኛ ቋንቋ ተናጋሪዎች በኦሮምኛ ትናገራለህ። አድቫንቴጅን አሰበኳል። እዛ ላይ ትግረኛ የምትችል ከሆነ ትግረኛ የሚነገርበት አካባቢ ላይ ሄደህ ይነዋት ምናምን ትሰክሳለህ። ቋንቋ ጥሩ ነው፣ እድልን ያሰፈዋል። ካልሰለጠንክ ወይም ደግሞ አይ ዶንት ኖ እኔ አንዳንዶቻችሁ ቋንቋ መጥላት የለባችሁ፣ እንደውም ለምናችሁ ነው አስተምሩ ማለት ያለባችሁ። ለማንኛውም በሀገራችን የቻይንኛ ቋንቋ ሊሰጥ ነው። የትምህርት ሚኒስቴር ሰዎች ተፈራርመዋል። እዚህ ጋር ፎቶቸው ይታየኛል። እንዴት ነው ነግራችኋለሁ። እሱን የምናየው ይሆናል። ሌላው ቤት አከራዮች፣ ኢትዮጵያ ውስጥ ያላችሁ ቤት አከራዮች ከዚህ በኋላ ዝም ብላችሁ ተከራዮች ላይ ዋጋ መጨመር አትችሉም። ዋጋ መጨመር የምትችሉት እኛ ስንፈቅድላችሁ ብቻ ነው ይላል መንግስት። እሱን ነግራችኋለሁ። ይሄን ነገር እንዴት ታዩታላችሁ? በተለይ አከራይ ይሄ ነገር ሲሰሙት ምን ሊሉ እንደሚችሉ አላውቅም። አከራዮች ካላችሁ እሱን ትናገራላችሁ፣ የተሰማችሁን ቅሬታ። ዛሬም እንደ ትላንት ወዲያው በሀገራችን ኢትዮጵያ የእገታ ዜና አለ። እገታ ተፈጽሟል። አረ ጎበዝ፣ ይሄ ነገር ተለማመድ ነው እኮ ባካችሁ። አረ መታገት እኮ በቃ የተለመደ ነገር አደረግነው ባካችሁ። የመንግስት ተቀዳሚ ተግባሩ የዜጎችን ሰላምና ደህንነት ማስጠበቅ ነው። አረ ባካችሁ እንዴ! አሁንማ ዜናውን በተናገርኩኝ ቁጥር አድማጭ ተመልካቾቼ 5 ሰው ታገተ ብለህ ነው እንዴ እንደዚህ የምታቀልጠው እያሉ ነው። አሁን ቁጥሩ ላይ ነው እያወራን ያለ ነው። ተለማመድ ነው ጎበዝ። አረ ባካችሁ መንግስት ምንድን ነው እገታ እንዴ? በሰው ሀገር የፈራ ነው። በሀገራችን እኮ ቀስ በቀስ እየደረሰን ነው። ሰው እንዴት ነው ዜጎቻችን የሚታገቱት? አሁን የመንግስት ደጋፊዎች እዚህ ጋር ተመጡና እንትና ነው ኦነግ ሸኔ ነው ብልጽግና እንትን ምንድን ነው ፋኖ ነው ቲፒኤልኤፍ ነው ለምን ትላላችሁ? ለምንድን ነው ዜጎቻችን የሚታገቱት? ለዚህ ብዙ ነገሮችን ማስቀመጥ እንችላለን። በነገራችን ላይ በእገታ ድራማ ውስጥ ከሀገር ውጭ ያሉ ኢትዮጵያውያኖችም አሉበት፣ እጃቸው አለበት። አሜሪካ ተቀምጣችሁ፣ ዩሮፕ ተቀምጣችሁ ዜጎችን የምታሳግቱ አላችሁ። አልሰማችሁ? አንዳንዱ ስራው ይሄ ነው። በነገራችን ላይ አሁን እነዚህ የምታዩዋቸው አንዳንዶች ስራቸው እየደወሉ ገንዘብ እንዳላችሁ ካወቁ፣ ከፋይ እንደሆናችሁ ካወቁ የቤተሰቦቻችሁን አካል ያሳግታሉ፣ ጥቆማ እየሰጡ። የእኛም አስተዋጽኦ አለ፣ ምንም ጥያቄ የለውም። ግን እሱም ሆኖ ስቲል መንግስት ሲሪየስ የሆነ እርምጃ መውሰድ አለበት። ይሄ ነገር እንዴት ነው ሊቀረፍ የሚችለው? በዚህ ሁኔታ እስከ መች ድረስ ነው የምንቀጥለው የሚለውን ማውራት አለብን። እናወራለን። ፖለቲከኞች ትገባላችሁ። ፍንትው ያለ ውይይት ማድረግ አለብን በዚህ ጉዳይ ላይ። ይሄ በተለይ በእገታ ጉዳይ ላይ ብልጽግናና ህወሓት ኤርትራን በጋራ ለማጥፋት ተነጋግረው ነበር ሲል የሻዕቢያው ቃል አቀባይ የማነ ገብረ መስቀል ተናግሯል። ንግግራቸውን አስደምጣችኋለሁ። ንግግራቸውን ላደመጠ ሰው መድኃኒዓለም ደርሶልን እንጂ ብልጽግናና ህወሓት ሊያጠፉን ሲያሴሩ ነበር ይላቸዋል። ይሄ በጣም ብሮድ ነው፣ ለመተንተን ብዙ ነገሮችን የሚዳስስ ጉዳይ ነው። የቃል አቀባዩ ንግግር ምን ይነግራቸዋል? ብልጽግናና ህወሓት ኤርትራን በጋራ ለማጥቃት ተነጋግረው ነበር ካላችሁ ዲቲንግ ከሆነ የሻዕቢያ ሰዎች ከቲፒኤልኤፍ ጋር አላያንስ ፈጠርን ሲሉ ምን ይመስላችኋል? አላያንስ ፈጠሩ ሲሉ እውነትም አላያንስ ስለተፈጠረ ነው? እውነትም የእናንተን አላያንስ ፈልገውት ነው ወይስ ሳትቀድሙ እንቅደማችሁ እናሽመድምዳችሁ በሚል ነው? ይህ ለፖለቲከኞች ክፍት የማደርገው ነገር ነው። የቃል አቀባዩን ንግግር ወይም ደግሞ ጽሁፍ ወደ እናንተ አደርሳለሁ፣ ትሰማላችሁ። ሌላ ምን አለ?
ትላንትና የጀመርነው ውይይት ነበረ። ጠቅላይ ሚኒስትር አብይ አህመድ አንድ ዓለም አቀፍ መድረክ ላይ ሊሸለሙ ነው። እኚህ ጠቅላይ ሚኒስትር ያለፉት 8 ዓመታት የስልጣን ጉዟቸውን እንዴት ታያላችሁ? አንዳንዱ ጠቅላይ ሚኒስትሩ አሁንም ምንም ሀገር መምራት አልቻለም ይላሉ። አንዳንዱ ኖ ኖ ኖ ኖ ኖ ይህን ሰውዬ አንደርስቲሜት አታርጉት ይላሉ። አንዳንዱ ጠቅላይ ሚኒስትር እኮ ትምህርት አልጨረሰም ይላሉ። ትምህርት ቤት አልሄደም ይላሉ። አንዳንዱ እና ትምህርት ቤት ካልሄደ ታዲያ ኢንሳን የፈጠረልህ እንዴት አድርጎ ነው? መንፈሳዊ ሰዎች እጅ ጭነው ሞልተውት ነው? የደህንነቱን መዋቅር እኮ የፈጠረ ሰው ይላሉ። አንዳንዶች ጠቅላይ ሚኒስትሩ ደካማ ነው ይላሉ። አንዳንዶች ደካማ ከሆነ ታዲያ ገፍተህ ለምን አጥለውም ይላሉ። ምን እንደምትሉ አላውቅም። ለማንኛውም ጠቅላይ ሚኒስትሩ የ8 ዓመት ጉዟቸውን የስልጣን ጉዟቸውን እንዴት ታያላችሁ የሚለውን ፖለቲከኞች ከእናንተ ጋር የምንወያይበት አጀንዳ ይሆናል። ጽድት ያለ ውይይት እናድርጋለን። ጽድት ያለ ስላቸው ጽድት ያለ ውይይት ኢትዮጵያ ምድር ላይ አይተም ሰምተም ማታውቀውን ውይይት ነው ማደርገው። በቃ በእኔ ተማምን። ከእናትህ ማፀን ከወጣበት ጊዜ ጀምሮ እንዲህ ያለ ውይይት ሰምተህ አታውቅም። የሚከራከራለ በዚህ የሚከራከራል ያለፈ ስትል የመንግስት ደጋፊዎች ናቸው ቁጭ ብለው አንተ እንዳልከው እሱ እንዳለው እኔ እንዳልኩት ምናምን የተባበሉ የሚመኳሹት። ታጣቂዎች ጋር ብትሄድ ከነሱ ወይም ደግሞ የተቃዋሚ ፓርቲ ቤቶች ጋር ብትሄድ ከነሱ የተለየ እሳቤ ካለ ማጅራትህን ብለው ያወርደዋል። ሸሚዝን ጨምድደው እያዳፉ ያወጠዋል። እንዴ በራሳችን መድረክ ሊያደፈርስ መጣ፣ እንዲህ አጀንዳ ሊሰጠን ምናምን ብለው ጠልዘው ያባረዋል። አይጥና ድመት የሆኑ ሰዎች ይገናኛሉ። እዚህ ወደ በኋላ አካባቢ ጉልበት አቅም ካለን ታፕታፑን ካየን ሞራል ከሰጡን ከነሱ ጋር አሪፍ ውይይት እናደርጋለን። እናንተም በስልክ እየገባችሁ ለእናንተም እድል ሰጣችኋለሁ፣ ታወራላችሁ። በሀገራችሁ ጉዳይ ላይ ሁላችሁ መሳተፍ ግዴታ አለብን። እኔ ፖለቲካ አልወድም ማለት ያለመሰልጠን ምልክት ነው። ፕሊዝ የሰለጠነ ማህበረሰብ በፖለቲካ ጉዳይ ላይ ንቁ ተሳታፊ ነው። እኔ መታውን እዚህ ጋር ጀንትል የተጫወት ፖለቲካ አልወድም ካልከኝ አለመሰልጠን ነው የሚነግረኝ። በእርግጥ አንዳንዶቻችሁ ፖለቲካ ላለማውራት ሳይሆን የእኛ ሀገር ፖለቲካ ስለሚያስጠላችሁ ነው። የእኛ ሀገር ፖለቲካ ስድብ፣ ዛቻ፣ ጥላቻ፣ ያልሰለጠኑ ተንታኞች ምናምን ይመጣሉ። ከነሱ ጋር ማውራት ስለሚያስጠላችሁ ነው። እኔ ግን በተቻለ መጠን ተከብራችሁ መታችሁ ተከብራችሁ እንድትሄዱ ሀሳባችሁን በነፃነት አውርታችሁ ከነ ክብራችሁ ከነ ሞገሳችሁ እንድትሄዱ የሚያስችል ፕላትፎርም ፈጥሬላለሁ። እዛ ላይ መጠቀም አለበት፣ ግዴታ ነው። በሀገር ጉዳይ ላይ በፖለቲካ ጉዳይ ላይ ካልተሳተፍክ ባልፈለግከው ሰው ትመራለህ። ፖለቲካ እንደዛ ነው። በእናት በአባትህ ሀገር ላይ ሁላችሁም መሳተፍ አለባችሁ። ለማን ነው ጥግ ቁጭ ብለህ የምታየው? ማንን ነው የምታየው? በጋራ ቤት ላይ ሲተነትኑ አንተ ቁጭ ብለህ እዛ ምናምን ብለህ ለማን ነው የምታየው? እያወሩ ያሉት እኮ ስለአንተ ነው፣ ስለአንቺ ነው። መሳተፍ አለብሽ፣ መሳተፍ አለባችሁ ለማለት ያህል ነው። ሌላው የሴቶች ተሳትፎ በጣም አንሷል ለምትሉ እውነት ነው። የሴቶች ተሳትፎ ብዙ ጊዜ ጥሪ ያደርጋለሁ፣ ይመጣሉ። መሳት የራሱ ፖለቲከኞች አሉ፣ ብዙ የምታውቋቸው ቅድስት ይመጣሉ። ሌላ እሺ፣ ሰላምታ ይድረሳችሁ። እንዴት ናችሁ? ደግ ነው። ሰላም ብያለው። ቢኒያም ሰላም ብያለው። ዛሬ ፖለቲካ ከሌለ ንገረኝ ብሏል። ፖለቲካ አለ። ሊያ ብራዚል ሀገሬ ብላለች። ድል ለብራዚል። ደፋር ሰላም ብያለው። ሊያችን አብድላዚዝ ሰላም ብያለው። አሰብም የኛ ኤርትራም የኛ የሚል ኮማሽ ደግሞ ካፉን መስላል ብሎኛል። ቀደም ሲል የነገርኳችሁ ያነበብኩላችሁ ኮመንት ነው። ኦማር አረቴዲ እሺ። አይዛክ ፈረንጅ ፕሊስ ለምንድን ነው በእንግሊዝኛ ማታደርገው? እኛ አማርኛ እንናገርም። ሚዲየሙ አማርኛ ነው ማይ ፍሬንድ። ይሄ እኛ እዚህ ኮሚኒኬሽን የምናደርገው ወይም ደግሞ ይሄ ሚንስ ኦፍ ኮሚኒኬሽኑ እንግሊዝኛ አይደለም አማርኛ ነው ቻናሉ። ስለዚህ አድማጭ ተመልካቾቼ የኢትዮጵያ ሚዲያ ነው። የኢትዮጵያ የስራ ቋንቋ አማርኛ ነው። ያንን ነው። በዛው ደረጃ ላይ ግን እንትን ከሆነ ደፋር ሰላም ብያለው። በድል ብያ ቴዲ ለምንድን ነው? ይሄ ብልግና ነው። ዜዶ
ሰላም ብያለሁ። ሰላም እንዴት ነሽ? እሺ በድል ብዬ አንተ ከሰው ልጅ አእምሮ ሊወጣ የማይችል ኮመንት ነው ያደረከው። በተለይ ሞዴሬተሮችን በአጸያፊ ሁኔታ የተናገርከው። እንዳንተ ያለ ሰው ጋር አብረን ሰው በመባላችን እናዝናለን። እንዲህ ያለ ሰው እንዴት ሊወለድ ቻለ? ግን አንዳንድ ሰው ባለጌ ብልግናውን እንደ ኩራት ነው የሚያው። ኮመንት ላይ የተሳደበ መጽሐፍ ቅዱስ ክብራችሁ በኖራችሁ ነውራችሁ በክብራችሁ ይላል። አሁን ይሄ ምን አለ እንደው የዚህ ሰውዬ አሁን ያንተ ሰውዬ አባት ያችን ሰዓት ተጨንቆ ውጪ በደፋ የሚያሰኝ ልጅ ነው። የዚህ ቤተሰብ ማፈር አለባቸው። የጻፈውን ኮመንት ብታዩ ያሳፍራል። ስለዚህ ለዘላቂ ሰላም ስንል እናባራለን። ይህንን ፎሬቨር ባን እናደርጋለን። ምክንያቱም ካያችሁ ትረበሻላችሁ። እንዲህ ያለ ኮመንት ዳኛው ሰላም ብያለው ሁላችሁም። ከዚህም ተቦለከ ልጁ ከዚህም ተቦለከ። 50 ቢወልዱ 50 ነው ጉዱ። ከተባረከ ይበቃል አንዱ። እኛ ለኳሊቲ ነው እንጂ የምንጨነቀው ለኳንቲቲ አይደለም። ክብራትና ክብራን እዚህ ውስጥ የተከበሩ ሰዎች አሉ። መምህራኖቻችን አሉ፣ ህፃናቶች አሉ፣ ልጆች አሉ፣ ትላልቅ ሰዎች አሉ። በቁም ነገር ፖለቲካ ለመስማት የሚመጡ የመንግስት ሰዎች አሉ፣ ተቃዋሚ ሰዎች አሉ፣ ታጣቂዎች አሉ፣ የሃይማኖት ሰዎች አሉ። ሰው በተለይ ከቤተሰቦቻቸው ጋር ሆነው የሚያደምጡ ሰዎች መሳቀቅ የለባቸው። እዛ ደግሞ በተለይ ስቴጅ ላይ ለሚነገር ንግግር እኔ ነኝ ኃላፊነቱን መውሰድ ያለብኝ ማስተካከል ያለብኝ። ኮመንት እንኳን የተሶከ በኃላፊነት ኮመንቱ ግን ሲበዛ ለዘላቂ ሰላም ሲባል ማስተካከያ እርምጃ ብንወስድ አይግረማችሁ ለማለት ያ ነው። እሺ ክብራትና ክብራን ወሬ ቢበዛ በአህያ አይጫንም። ዋና ዋና ነገሮችን ልንገራችሁ። የመጀመሪያው ዜና እነዚህ ሁለቱ እግር ኳስ ተጫዋቾች የኢትዮጵያ ቡናው አማካይና የነገሌ አርሲው አጥቂ የክለባቸውን ካምፕ ለቀው መውጣታቸው ዛሬ ተዘግቧል። በቅዱስ ጊዮርጊስ መለያ ከ2010 ጀምሮ ከታዳጊ ቡድን እግር ኳስን የጀመረው እንዲሁም በቅዱስ ጊዮርጊስ ዋናው ቡድን ቪ ምልክት ያሳየው ኦብቪየስሊ ያው ለምታውቁት የጊዮርጊስ ደጋፊ ነው፣ የጊዮርጊስ ተጫዋች ነው። ቡናዎች ደግሞ እንዲህ ካደረጉ የቡና ምልክት ነው። እነዚህ ሁለቱ ተጫዋቾች በቅዱስ ጊዮርጊስ እና የነገሌ አርሲ ተጫዋች ነበረ። እስከ 2017 ዓመተ ምህረት የውድድር ዘመን ቆይታን ማድረግ ችሏል ከቅዱስ ጊዮርጊስ ጋር። የአማካይ ስፍራ ተጫዋቹ አላዛር ሳሙኤል ይባላል። ባለፈው ክረምት የዝውውር መስኮት ኢትዮጵያ ቡናን በ2 ዓመት ውል ተቀላቀለ። ይሄኛው ከኢትዮጵያ ቡና ጋር ቀሪ የውል ዘመን ያለው ይህ ተጫዋች ለኢትዮጵያ ቡና ስፖርት ክለብ ሳያሳውቅ ከካምፕ በመውጣት ወደ ሲያትል አሜሪካ መሄዱ ተሰምቷል። ሲያትል ነው ያለው ተብለሃል። ምን አለ ለፈረምክበት ክለብ አመስግነ ብትሄድ። ሲያትል ብትሄድ ኢትዮጵያ ቡና ከሚከፍል የተሻለ ገንዘብ አታገኝም። ኢትዮጵያ ቡና የህዝባዊ ክለብ ነው በጣም። ሲያትልም ብትሄድ የቡና ደጋፊዎች አሉ። በዚህ መንገድ መልቀቅ አልነበረብም። ደጋፊዎቹ ቅሬታ ተሰምቷቸዋል። ይህ ተጫዋች ከኢትዮጵያ ቡና ጋር ቀሪ የውል ዘመን ያለው ሲሆን ለኢትዮጵያ ቡና ስፖርት ክለብ ሳያሳውቅ ካምፑን ጥሎ በመውጣት ወደ ሲያትል መሄዱ ተነግሯል። አሜሪካ ይህን የተናገረው ሃትሪክ ስፖርት ነው። ሃትሪክ ስፖርት የይስሐቅ ነው። ይስሐቅ እዚህ ቶሮንቶ ነው ያለው። አይ ቲንክ የዓለም ዋንጫ ለመዘገብ መጥቷል። ይህ ተጫዋች በቀጣዮቹ ቀናት የጥገኝነት ጥያቄ ለማቅረብ ማሰቡንም ሰምቻለሁ ብሏል ሃትሪክ ስፖርት። ሌላኛው ይሄኛው ተጫዋች በነገራችሁ ላይ አይስላንድ ላይ ብትሄድ አይስላንድ ሰራውንድ ባይ ወተራ ወደ አይስላንድ እንኳን ብትሄዱ ከኢትዮጵያ ቡናና ከጊዮርጊስ ደጋፊዎች አታመልጡ። ውሸቴን ነው። የትም ብትሄዱ ከ3 ሰዎች አታመልጡ። ከኢትዮጵያ ቡና ደጋፊ፣ ከጊዮርጊስ ደጋፊና ከአማራ ፋኖ ደጋፊዎች አታመልጡ። ውሸቴን ነው። ዚያር ኤቭሪዌር ውሸቴን ነው። ቶሎ በሰላም ይህን ጉዳይ ካልቋጫችሁ
ባላችሁበት ሀገር ላይ ሊያሳቋችሁ ይችላሉ። ብር በልተ መጣህ አይደል? የፊርማ ብር በልተ አሁን ሰው መስለት ትመላለሳለህ። ምግብ ቤት ያሳቋል፣ መንገድ ላይ ያሳቋል፣ ባገኙ ቦታ ቸርች ያናግረዋል። ይህን ዜና ሰምተዋል። እኛ ክለባችንን እኮ አጥንታችንን ደማችንን የከሰከስንለት ነው። አንተ ገንዘብ የፊርማ ወስደ ሳትጨርስ መጣ ይሏል። በይፋ ይቅርታ ጠይቁ። ፕሮፌሽናል መሆን አለባቸው። ቀጥሎ የምታዩት ይሄ የቅዱስ ጊዮርጊስ ተጫዋች ነው። ሌላኛ የቅዱስ ጊዮርጊስ ወጣት ቡድን ከዛ የተገኘ ነው። በክለቡም በዋናው ቡድን በተከታታይ 4 ዓመታት ቆይታን በማድረግ ክለቡን አገልግሏል። የዝውውር መስኮት ለዚህ ተጫዋች በተከፈተበት ጊዜ ከቅዱስ ጊዮርጊስ ለአዲስ አዳጊው ነገሌ አርሲ በመፈረም በፕሪሚየር ሊጉ ከክለቡ ጋር ቆይታን አድርጓል። ጊዮርጊስ ነው ያደገው። ጊዮርጊስ ዋናው ቲም ተጫውቷል። በዝውውር መስኮቱ ነገሌ አርሲን፣ በነገራችን ላይ ነገሌ አርሲ በኢትዮጵያ ፕሪሚየር ሊግ ላይ ጠንካራ አቋም እያሳዩ ነው ያሉት። የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ሽመልስ አብዲሳ 2ኛ ደረጃ መያዛቸውን ተከትሎ 50 ሚሊዮን ብር ነው የሸለማቸው። በነገራችን ላይ በጣም ጠንካራ ፉክክር እያሳዩ ያሉ ቲሞች ናቸው። ሰው ከጊዮርጊስ ወደ ነገሌ አርሲ በዝውውር መስኮቱ የተዘዋወረ ተጫዋች ነው። ከዚህ ክለብ ጋር ፊርማ ተቀብሎ ገንዘብ ወስዶ ከጊዮርጊስ ወደ ነገሌ አርሲ ድንገት ግን ለክለቡ ሳያሳውቅ እሱም ወደ አሜሪካ ኮብልሏል ተብሏል። በዚህ ዓመት በተመሳሳይ ከቅዱስ ጊዮርጊስ መቀለ ሰባ እንደርታን ተቀላቅሎ የነበረው አማካዩ አብርሃም ጌታቸውም በአጋማሹ ወደ አሜሪካ ማምራቱ ይታወሳል። እኔ አይገባኝም ማለት እግር ኳስ ተጫዋቾች ፖለቲከኞች አይደላችሁም። በተለይ በአሁን ሰዓት እግር ኳስ ተጫዋቾች ሆናችሁ እኔ ወንድማዊ ምክሬን ልቦና ያሳየኝ ስነግራችሁ ማለት ነው። ኢትዮጵያ ውስጥ እግር ኳስ ተጫዋቾች ፕሪሚየር ሊግ ላይ የምትጫወቱ የምትፈርሙ ተጫዋቾች ሆናችሁ አሜሪካ እንኳን ወደ እናንተ ብትመጣ አሜሪካንን ሸሽታችሁ ወደ ኢትዮጵያ መሄድ አለባችሁ። ዛሬ እኮ አሜሪካ፣ ካናዳ ያሉ እግር ኳስ ተጫዋቾች እኮ ኢትዮጵያ ፕሪሚየር ሊግ ላይ ለመፈረም ነው ቀዳዳውን እየፈለጉ ያሉት። ኤኒታይም ትመጣላችሁ አሜሪካ። በአንድ የውድድር ዓመት 2 ዓመት ኮንትራት ትፈራረማለህ። 7 ሚሊዮን 8 ሚሊዮን ትወስዳለህ አይደል? የፊርማ ገንዘብ ትንሹ፣ ጨዋታው በሚሊዮን ነው። ጤናህን ጠብቀ ጥሩ ብቃት ላይ ካለ 4-5 ጊዜ ከፈረምክ ቢጠሩ ማሰማ ሚሊዮነር ነህ። አሜሪካ የት ትሄድብሃለች? ብዙዎቹ ኤክስፔክቴሽናቸው የተሳሳተ ይሁንና ፕሪሚየር ሊግ ላይ የሚጫወቱ ከዚህ ቀደም በእርግጥ ብዙዎቹ እግር ኳስ ተጫዋቾች የአሜሪካ ብርቃቸው አይደለችም። እንደምታውቁት ብሔራዊ ቡድናችን ወደ አሜሪካ ሄዶ ነበር። ወጌሻ፣ አንዳንድ የኮቺንግ ስታፍ ላይ ያሉ ሰዎች ካልሆኑ በስተቀር አንድም የቀረ ተጫዋች የለም። በነገራችን ላይ ይሄ ራሱን በቻለ መንገድ ስላላችሁበት ስለ ሀገራችሁ ነባራዊ ሁኔታ ማሳያ ነው። የክለቦቻችን ወደ አሜሪካ ሄዷል። ኢትዮጵያ ቡና፣ የጊዮርጊስ ቲም አሜሪካ መጥተው ተጫውተዋል። የክለብ ተጫዋቾቻችን አሜሪካ መጥተው ሁሉም ከተመለሱ ስላሉበት ነባራዊ ሁኔታ ማሳያ ነው። የኤርትራ ብሔራዊ ቡድን ለአፍሪካ ዋንጫ ማጣሪያ ጨዋታ ሳውዝ አፍሪካዊት ሀገር በጣም ትንሿ ሀገር ኢስትዋኒ የምትባል ሀገር ላይ ለጨዋታ ሄዱ። ኢስትዋኒ በጣም እንትናት ደሴት ናት፣ ትንሽዬ። ብዙዎቻችሁ ኢስትዋኒ የምትባል ሀገር አታውቁም። ከ11 ተጫዋቾች 2ቱ ነው የተመለሱት። 2ቱም የሌላ ሀገር ዜግነት ስላላቸው ነው። ከብሔራዊ ቡድን እኮ ነው የምላችሁ። የኢትዮጵያ ብሔራዊ ቡድን ተጫዋቾች አሜሪካ ብትወስዳቸው አንዱም አይቀርም። ይሄ ምን ይነግራቸዋል?
እስኪ ንቁ ፖለቲከኞች ይሄ ምን ይነግራል? ይሄ ብዙ ነገር የምተነተንበት ጉዳይ ነው። በሌላ አባባል ይሄ አሜሪካ ከምቀር ኢትዮጵያ ብመለስ ማገኘው ይበልጣል ብለው ስላሰቡ እኮ እውነትም ነው። ደግሞ የተሻለ ነው ከስራቸው ከፕሮፌሽናቸው አንጻር ነው እየነገርኳቸው ያሉት። በአንድ የውድድር ዓመት ለ2 ዓመት 8 ሚሊዮን 9 ሚሊዮን አንዳንዱ እንደውም አሁን የዝውውር መስኮት ሲከፈት ምን ያህል እንደደረሰ አላውቅም፣ ግን እነ ጌታነህ ከበደ እስከ ቅርብ ጊዜ ድረስ 7 ሚሊዮን ምናምን እንደፈረሙ አውቃለሁ። የትኛውም ፕሪሚየር ሊግ ላይ የሚጫወት አይደለም። አይ ዶንት ቲንክ ብሔራዊ ሊግ ላይ የሚጫወት ተጫዋቹ እንኳን አሜሪካ ብትወስዱት የሚቀር የለም። ይሄ የተሻለን መሆናችንን ማሳያ ነው። ለማንኛውም እነዚህ ሁለት ተጫዋቾች ለክለባቸው ሳያሳውቁ ካምፓቸውን ጥለው ሄደዋል። በእኔ እምነት በቶሎ ይቅርታ መጠየቅ አለባቸው። ኢትዮጵያ ቡናም፣ ነጌሌ አርሲም፣ ቅዱስ ጊዮርጊስም እነዚህ በነገራችን ላይ በቲማቸው ጉዳይ የማይደራደሩ ናቸው። ከዚህ ቀደም እንደዚህ አይነት ልምዶች ነበሩ። ከኢትዮጵያ ቡና የፈረሙ ተጫዋቾች ክለቡን ሳያገለግሉ የወጡ አውቃለሁ። ተመልሰው መጥተው ክለቡን ይቅርታ የጠየቁ አውቃለሁ። ከነዚህ መካከል አንደኛው በኃይሉ ደመቀ ነው። የቦረና ተወላጅ ነው። ሐዋሳ ከነማ ያደገ ተጫዋች ነው። ኢትዮጵያ ቡና ተጫውቷል። የፊርማ ወስዶም ወደ ሌላ ሀገር ሄዶ መጨረሻ ላይ ግን ቲሙን ይቅርታ ከልቡ ጠይቋል። እናንተም በቶሎ ይቅርታ መጠየቅ አለባችሁ። ያው የፋሚሊ ስፖንሰርሺፕ ሊሆን ይችላል፣ በተለያዩ ምክንያቶች ሊሆን ይችላል። ቶሎ ቪዛ ተመቶላችሁ ነው ተብላችሁ ሊሆን ይችላል። እርግጠኛ ከሄዱም በኋላ ደግሞ ወረቀቶቻቸውን ካስተካከሉ በኋላ ተመልሰው ለመጫወት እንደሚፈልጉ ምንም ጥርጥር የለውም። ኢቨን አሜሪካ ከሄዱትን መካከል ተጫዋቾቻችን ተመልሰው ወደ ኢትዮጵያ የሚጫወቱ ብዙ አሉ። ለምሳሌ ማን ነው የስሙን ጥቀሱልኝ። አንድ በቅርቡ ዲሲ ዩናይትድ ሁለተኛው ቲም ላይ ይጫወት የነበረ የፋሲል ከነማ ተጫዋች የነበረ ሱራፌል ዳኛቸው ነው። ሱራፌል ከአሜሪካ ተመልሰው አሁን ሲዳማ ቡና ነው የሚጫወተው። ሱራፌል ዳኛቸው በእግር ኳስ ተጫዋቾቻችን አሜሪካ የትን ብትወስዷቸው ከሚያገኙት ገንዘብ ከጥቅማቸው አንጻር እርቃቸው አይደለም። በቶሎ ይቅርታ መጠየቅ አለባችሁ ለማለት ያህል ነው። እነዚህ ናቸው ሁለቱ እግር ኳስ ተጫዋቾች ካምፖቻቸውን ቲሞቻቸውን ሳያሳውቁ ወደ አሜሪካ ሄዱ። ሌላው ክብራትና ክብራን ዛሬ በሀገራችን የሰማነው እኚህ ሰው ክንድያ ይባላሉ። የትምህርት ሚኒስቴር ሰው ናቸው። ክንድያ ገብረ ሕይወት የትምህርት ሚኒስቴር ዴኤታ ናቸው። ከቻይና መንግስት ጋር ቻይንኛ ቋንቋን ለኢትዮጵያውያን ለማስተማር የተፈራረሙትን ፊርማ ነው እዚህ ጋር የምታዩት። ዜናው የቻይንኛ ቋንቋ ትምህርት በኢትዮጵያ የትምህርት ስርዓት ውስጥ ሊካተት ነው። የስ ስንፈልገው የኖር ነው። ህንደኛም ቢጨመር ህንደኛም አረብኛም ምን ትላላችሁ? ቻይንኛ አስበዋል። አመዶ በዚህ ቅልጥፍና ላይ የውጭ ሀገር ፓስፖርት ይዘ ቻይንኛ አቀላጥፈ ብትናገር ዝም ብለ ቻይና ሄደ ደላላ ብትሆን ብዙ ገንዘብ ታገኛለህ። ኢትዮጵያውያን ነጋዴዎች ይመጣሉ። የእነሱን የማስተርጎም ስራ ትሰራለህ። ከዚህ እቃ ትጭናለህ፣ ታስጭናለህ። ኮንቴነሩ ደረሰ አልደረሰ ኒሃው ምናምን እያልክ ቋንቋ በመቻለ ብቻ ብዙ ገንዘብ ትሰራለህ። አሜሪካ ውስጥ ዩሮፕ ውስጥ ተቀምጠ እንደፈለክ የመዘዋወር ነፃነት ኖሮ ታስረ የተቀመጥከው ቋንቋ ባለመቻለም ነው። ቋንቋ ከፍለን መማር አለብን። ስለዚህ በእኔ እይታ ጥሩ ነው፣ በጣም ደስ የሚል ነገር ነው። በዛው መጠንም ሌሎች ቋንቋዎች እንዲሁ ማደግ አለባቸው። ዓለም አሁን ወደ ቻይና ነው ፊቱን እያዞረ ያለው፣ ወደ ቻይና። እኛም ሄደን መማር እንችላለን ወይ? ይቻላል። የቀጣይ ይሄ ወደ መልታይ ፖላር ሲስተም ውስጥ እየገባ ነው። የአንድ ፈረስ ግልቢያ እየቀረ ነው። እነ ቻይና የአጎቴ ሀገር እነ ራሽያ ይሄ ወደ የአንድ ሀገር የበላይነት ቀርቶ አሁን 3 ሱፐር ፓወር ወይም ፓወርፉል ሀገሮች እየተፈጠሩ ነው፣ ተፈጥሯል ኦልሬዲ። ስለዚህ ቻይና ከቻይና ጋር መሰለፍ፣ ቻይንኛ ቋንቋ መልመድ በጣም ብዙ ጥቅም አለው። የቻይና ቋንቋ ትምህርት በኢትዮጵያ የትምህርት ስርዓት ውስጥ ሊካተት ነው።
የቻይና ቋንቋ ትምህርት በቀጣይ 5 ዓመታት በኢትዮጵያ ለማስተማር ያን የሚያስችል የሁለትዮሽ ስምምነት ተፈጽሟል። የትምህርት ሚኒስትር ዴኤታ ክንድያ ገብረ ሕይወት ፕሮፌሰር ናቸው። እንዲሁም በኢትዮጵያ የቻይና አምባሳደር ቺንሃይ ስምምነቱን ተፈራርመዋል። ስምምነቱ በሁለቱ ሀገራት መካከል እያደገ የሚገኘውን የባህል የትምህርትና የህዝብ ለህዝብ ግንኙነት ትብብር የበለጠ ለማጠናከር ያስችላል ተብሏል። የአማርኛ ቋንቋ ትምህርት በቻይና ዩኒቨርሲቲዎች እየተሰጠ መሆኑ በነገራችን ላይ ዩኤፍቲ ዩኒቨርሲቲ ኦፍ ቶሮንቶ ግዕዝ ቋንቋ ያስተምራል። ታውቃላችሁ? ፋራ መስለው ጀርመንም እንደዚሁ አማርኛ ቋንቋ ይሰጣል። ገባችሁ? አይ ቲንክ የፖፕ ሙዚቃ አቀንቃኙ ኢትዮጵያዊ ዘ ዊኬንድ ለዩኤፍቲ ለግዕዝ ቋንቋ ትምህርት ዲፓርትመንት $50,000 ዶኔት እንዳደረገ አውቃለሁ። ስለዚህ ዩኤፍቲ ብትሄዱ የግዕዝ ቋንቋ ካሪኩለም ተቀርጾ ይማራሉ ነጮቹ። አይ ቲንክ እንግሊዝም እንዳለ አውቃለሁ። እኛ ሀገር ብቻ ነው የእኛ ሀገር ፖለቲከኛ ብቻ ነው ቋንቋን እንደ ጥቃት የሚቆጥር። ቋንቋ ተማር፣ ኦሮምኛ ተማር ስትለው ጭቆና ይመስለዋል። አማርኛ ተማር ስትለው ጭቆና ይመስለዋል። አንዳንዶቻችሁ ጭነውብን ነው ትላለህ። የሚጫን ነገር ይጫንብህ። ስንት ነገር ተጭኖብህ የለ እንዴ? ቋንቋ ለምነህ ነው ራስ ላይ መጫን ያለብህ። ጭነውብኝ አግኝተህ ነው ለምነህ ነው ራስ ላይ መጫን ያለብህ። ያግባባል። ይሄ በጣም አሪፍ ነገር ነው። የአማርኛ ቋንቋ ትምህርት በቻይና ዩኒቨርሲቲዎች የሰጠ መሆኑ የተገለጸ ሲሆን በአዲስ አበባ ዩኒቨርሲቲ የኮንፊሽየስ ኢንስቲትዩት የቻይንኛ ቋንቋ ትምህርት በሰርተፍኬት ደረጃ ስልጠና እየተሰጠ ነው። ይህን ከዚህ ቀደም ነግሬያቸዋለሁ። አዲስ አበባ ዩኒቨርሲቲ የቻይና ቋንቋ ትምህርት በሁለተኛ ደረጃ ትምህርት ቤቶች ይህንኑ ለማስፋፋት ከአዲስ አበባና ከኦሮሚያ ትምህርት ቢሮዎች ጋር በቅርቡ ስምምነት መፈጸሙ ይታወሳል። አንድ ሰው አስባችሁታል? አማርኛ ከቻለ አንድ የኦሮሞ ልጅ አማርኛ ከቻለ በዛ ላይ ኦሮምኛ ይችላል፣ በዛ ላይ ቻይንኛ ሲጨምርበት ሌሎች አስዋላን የኦሮሞ ብሔርተኞች አንተ ኦሮምኛ ስትችል በቻይንኛ ቻናሉን ሲቀይሩበት ዱዳ ሲያደርጉ አንዳንድ ቴክኒካዊ ጉዳዮችን አንዳንድ ጸጉረ ልውጥ ኃይሎች ስለገቡ አሁን በቻይንኛ እናወራለን ምናምን ብሎ በቻይንኛ ስብሰባ ሲያደርጉ ኦሮሚያ ክልል የተሰጠ ነው። ሌሎችም ክልሎች ይሄ ነገር መስፋፋት አለበት። 4-5 ቋንቋ ደግሞ ከቻልክ ሀሳብህን እንደፈለክ የመሸጥና የቅቡልነት አቅምህን በዛው መጠን ይጨምራል። አይ ቲንክ ኢትዮጵያ ውስጥ ወይዘሮ ሳህለወርቅ ዘውዴ ናቸው። እሳቸውና ነፍሳቸውን ይማርና ግርማ ወልደ ጊዮርጊስ አይ ቲንክ 5 ቋንቋ ይናገራሉ። ጠቅላይ ሚኒስትር አብይ አህመድ 3 ቋንቋ ይናገራል። በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ የኢህአዴግ ሊቀመንበር እንዲሆን የአንበሳውን ድርሻ ከተጫወተለት ነገር አንዱ ቋንቋ ነው። የቋንቋን ጥቅም ማወቅ ከፈለግ ጠቅላይ ሚኒስትሩ ነው። ሰውየው ከእናቱ ማፀን ከወጣበት ጊዜ ጀምሮ ነፍስ ካወቀበት ጊዜ ጀምሮ ሆን ብሎ ትግረኛ ቋንቋ ተምሯል። እኔ የዘመተው ራሱ ቋንቋ ለመማር ይመስለኛል። የዘመተው ውጊያ ውስጥ ምናምን ሬዲዮ ኦፕሬተር ምናምን የሆነ በዛ ሰዓት ቋንቋ ለዛሬው ራሱን ሲያዘጋጅ ሆን ብሎ ትግረኛ ቋንቋ ለመማር ይመስለኛል። ምክንያቱም ትግረኛ ቋንቋ መናገሩ የምንጠቀመው ካልክ እንዴ የመጨረሻ ምርጫ ላይ እኔ የሚመስለኝን መላምት ሳስቀምጥላችሁ ሽፈራው ሽጉጤ ዶክተር ደብረጽዮን ገብረ ሚካኤል የኃይለማርያም ደሳለኝ ሪዛይን ለማድረግ ደብዳቤ ካስገቡ በኋላ የኢህአዴግ ሊቀመንበር ለመሆን ፍትኪያ በነበረበት ሰዓት ጠቅላይ ሚኒስትር አብይ ኦሮምኛ ይችላል። ኦሮምኛ ቋንቋ ኦህዴድ ሰዎች ጋር ሄዶ የሚናገረውን ይናገራል። አማርኛ እንደምታውቁት ይናገራል። ብአዴኖች ጋር ሄዳል። ትግረኛ ቋንቋ ደግሞ ያን ተጠቅሞ የቲፒኤልኤፍ ሰዎች ጋር ሄዶ የአድዋ ተወላጅ ነኝ
አባቴ እናቴ በስራ አጋጣሚ ወደ ኦሮሚያ ክልል ሄዳ በሻሻ ተወልጄ አድጌ ነው እንጂ አድዋ ሰው ነኝ እኮ አድዋ ከነ መለስ ዜናዊ ቤት ጀርባ እኮ ነው የኛ ቤት ምናምን ብሏቸው ሰክሷቸዋል ይባላል። እንደ የኛው ነህ እንደ ለካ ምናምን ብሎታል። በትግረኛ ሲናገር ሰምተውት እነ ነጋድራስ ገብሬት ባይከዳኝ ሰፈር ነኝ እኮ ምናምን ብሏቸዋል። ታስታውሳላችሁ? ሐዋሳ ላይ በነበረው ስብሰባ ነው ሐዋሳ ላይ አይደለም፣ መጀመሪያ መቀሌ ላይ ከተመረጠ በኋላ ወደ መቀሌ ሄዶ ጠቅላይ ሚኒስትሩ በትግረኛ ሲናገር ደብረጽዮን የሳቀውን ሳቅ የሚያስታውሳለ። አንዲት እናት ተነሳችና ጀግኖቻችን ዋጋ የከፈሉለትን የመለስ ዜናዊ ሌጋሲ እንዲሁ በቀላሉ አሳልፋችሁ ወደ መቀሌ መጣችሁ ምናምን ብላ የጠየቀችውን እናት የሚያስታውሳለ። የመጀመሪያ ጉዞ እኮ ጠቅላይ ሚኒስትሩ ወደ መቀሌ ነው ያደረጉት። ደብረጽዮን እዛን ጊዜ ምንድን ያለው? ተረጋጉ፣ የኛው ሰው ነው የሚያስታውሳለ። ይህን ንግር የደብረጽዮን ንግር ስጋታችሁ ገብቶናል። አዳራሽ ውስጥ የነበሩ ሰዎች ጠቅላይ ሚኒስትሩን የሚያስታውሳለ። የኛው ሰው ነው በስራ ምክንያት ነው ወደ ቤተሰቦቹ ወደ በሻሻ ሄደው እዛ አደገ እንጂ የአድዋ ሰው ነው የኛ ሰው ነው ብለው እኮ ነው ያረጋጋቸው። ቢኮዝ ጠቅላይ ሚኒስትሩ ትግረኛ በመናገሩ ልናገር የፈለኩት ቋንቋ ምን ያህል ጠቃሚ እንደሆነ ልነግራችሁ ፈልጌ ነው። የኛው ከሆነ የኛው ነው። በነገራችን ላይ ጠቅላይ ሚኒስትሩ አሁን ላለበት ቦታ ላይ ገና እኛ ምኑንም ሳናቅ እሱ ሲዘጋጅ የነበረ ሰው እንደነበረ እኔ ያለው የምናገረው በቅርቡ ያሉ ሰዎች ምስክርነት ሲሰጡ ሰምታችኋል። በቅርብም አንድ የሃይማኖት ሰው ሲናገር ምስክርነት ሲሰጥ ሰምታችኋል። እኔ በምሰብክባት ቸርች አስታውሳለሁ አብይ መጥቶ የኢትዮጵያ ጠቅላይ ሚኒስትር እሆናለሁ ብሎኛል ብሎ አብይ እኮ አይደለም የሚናገረው። አሁን አብይ ቢናገር አንዳንዶቻችሁ ኖ ይሄ ስለራሱ ዝም ብሎ የተቀደደ ነው ውሸታም ነው ምናምን ትላላችሁ። ሲናገር የሰሙት ሰዎች ናቸው እኮ ሕያው ምስክር ሆነው ስለ ጠቅላይ ሚኒስትሩ የሚናገሩት። አለማመን እንዴት ትችላለህ? ቋንቋ ጠቃሚ ነው አይደል? በዚህ የሚከራከር ያለ አይመስለኝም። አብይን በትግረኛ ልታሙ አትችልም። የቲፒኤልኤፍ ሰዎች በትግረኛ ሊያሙት አይችሉም፣ ይጠነቀቃሉ። በአማርኛ አታማው፣ በኦሮምኛ አታማው። ቋንቋ ጠቃሚ ነው። ይህ ሰውዬ ነገርየው ወደ ፕሬዝዳንታዊ ስርዓት ተለውጦ ከዚህ ሰውዬ ጋር ለመፎካከር በመላ ኢትዮጵያ ሀሳብን ሸጠ እንድትመረጥ ከፈለግ ቋንቋ መማር አለብህ። ልክ አይደል? እኔ አሁን እናንተን ቦን ፖለቲከኛ ቦን ነው የማደርገው። ኦሮምኛ ቋንቋ ማልችል ከሆነ ኦሮምኛ ቋንቋ ሆን ብዬ መማር አለብኝ። ለምን ሀሳቤን ለኦሮምኛ ቋንቋ ተናጋሪዎች ሲሸጥ በኦሮምኛ ሲሆን የመቀበል ቻንስ። አሁን ለምሳሌ አንተ አማርኛ ተናጋሪ ሆነ የአማርኛ ተናጋሪ ያልሆነ ሰው ሀሳቡን ሊሸጥ በአስተርጓሚ ቢመጣ ትቀበሏለህ ወይስ በአማርኛ ቋንቋ ሲናገርህ ነው ደስ የሚልህ? ቋንቋ መግባቢያ ነው የምልህ። ለዛ ነው ቋንቋ እጠቀማለሁ። ይህን የተናገርኩት የቻይንኛ ቋንቋም ከሁለተኛ ደረጃ ትምህርት ጀምሮ በኢትዮጵያ ሊሰጥ ነው። ይህንን እዚህ ጋር እንደምታዋቸው ፕሮፌሰር ክንድያ ገብረ ሕይወት የትምህርት ሚኒስትር ዴኤታ ከቻይና መንግስት ጋር መፈራረማቸውን የሚያሳይ ነው። ስለዚህ ሁላችሁም በቅርቡ ይህንን ትምህርት ተምራችሁ ቻይንኛ ቋንቋ ሌላኛው የመወያያ ቋንቋችን የመገበያያ ወይም ደግሞ ሀሳባችንን የምንሸጥበት ቋንቋ መሆኑ የማይቀር ነው። ህፃናቶች ሲያድጉ ቋንቋን ቻይንኛን ተምረው ያድጋሉ ማለት ነው። አረብ ሀገር ያሉ እህቶቻችን ለምሳሌ በጣም ከሚያስደንቀኝ ነገር አሁን አረብ ሀገር ያሉ እህቶቻችን
አፋቸውን የፈቱት ወይ በአማርኛ ወይ በወላይትኛ ወይ በኦሮምኛ ወይ በትግረኛ ነው። ደሞመንት አረብ ሀገር ሲሄዱ ግን እኔ በምን ፍጥነት አረብኛ እንደሚችሉ አላውቅም። አሁን ብዙዎቹ የማዳም ቅመሞች አረብኛ ይናገራሉ። አረብ ሀገር ያላችሁ እህቶቻችን አረብኛ ቋንቋ በመቻላችሁ ተጠቀማችሁ ተጎዳችሁ? እንዳንድ ቦነስ ነው እኮ። እስኪ የማዳም ቅመሞችን ያቸው። አንዳንዴ እንደውም ሲናደዱ በአረብኛ ነው የሚናደዱት። ስለዚህ ቋንቋን በጣም 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 ቫልዩ ሊገባል ይገባል። በጣም ጥቅም ያለው ነገር ነው ቋንቋ መግባቢያም። እሺ ይሄ በነገራችን ላይ የቋንቋ የስልጣኔ ማሳያም ነው። የቻይና ኢኮኖሚ እያደገ ስለመምጣቱ ማሳያ ነው። ይሄው አገራት ቻይንኛን ቋንቋን ለመማር ዜጎቻቸውን ለማስተማር ካሪኩለም ቀርጸው እንዲህ መፈራረም መጀመራቸው የቻይና ኢኮኖሚ ከኢኮኖሚ ጋር አብሮ የሚሄድ ነገር ነው። በነገራችን ላይ ኢትዮጵያውያን ብቻ ሳይሆን ቻይናውያኖችን ተጠቃሚ የሚያደርግ ነው። ምክንያቱም ቻይናውያን ምርትና አገልግሎታቸውን ለማስፋፋት አንዳንድ ፕሮዳክቶች ማኖሮቻቸው በቻይንኛ ይሆናል። ለመገበያያ ለመነጋገር ደግሞ ቋንቋ ተናጋሪው በበዛ ቁጥር ኢኮኖሚም ያድጋል። እሺ ይሄን ይመስላል። ቶሎ ቶሎ ልበል። ቤት አከራዮች አላችሁ? ቤት አከራይ የኢትዮጵያ መንግስት ኪራይ ከዚህ በኋላ ዝም ብሎ መጨመር አይቻልም የሚል መመሪያ አውጥቷል። ዋጋ መወሰን የሚችለው መንግስት ብቻ ነው ተብላችኋል። ይሄ እንዴት ነው? ትክክለኛ ውሳኔ ነው ወይስ ትክክለኛ ያልሆነ ውሳኔ ነው? ለምሳሌ አይ ዶንት ኖ የምጣኔ ሀብት ባለሙያዎች ምን እንደምትሉ አላውቅም። እነዚህ የሶስቱ የኢኮኖሚክስ ኮንሰፕቶች ኮማንድ ኢኮኖሚ፣ ሚክስድ እና ፍሪ ማርኬት ኢኮኖሚ የራሳቸው መገለጫዎች አሏቸው። ኮማንድ ኢኮኖሚ የካርል ማርክስ ቲዮሪ ነው። በኮማንድ ኢኮኖሚ መንግስት ሜጀር የሚባሉ ኢኮኖሚ አክቲቪቲዎችን በሞኖፖሊ ይቆጣጠራል፣ ወይም የእዝ ኢኮኖሚ የሚባለው ማለት ነው። ፕራይቬት ፓርቲሲፔሽን ሊሚትድ ነው በኮማንድ ኢኮኖሚ። በደርግ ጊዜ እየተጠቀምነው ማለት ነው። መንግስት ጉድስ ኤንድ ሰርቪስ ዲስትሪቢሽን፣ ፕሮዳክሽን ጨምሮ ይቆጣጠራል። ፕራይቬት ሴክተሩ በጣም የተገደበ ተሳትፎ ነው የሚኖረው። ፍሪ ማርኬት ኢኮኖሚ ደግሞ ከሆነ የአዳም ስሚዝ ቲዮሪ ነው። አዳም ስሚዝ የነፃ ገበያ የሚባለው ነው። መንግስት ዋና ዋና ከሚባሉ ነገሮች ውጭ ብዙም ጣልቃ አይገባም። በተለይ የፕራይቬት ሴክተሩ እነዚህ የግል ባለሀብቶች ሜጀር የሚባሉ ጉድስ ኤንድ ሰርቪሶችን ኮንትሮል ያደርጋሉ። ፍሪ ማርኬት ኢኮኖሚ። ሚክስድ ደግሞ ይሄ የጆን ሜሪኬነስ ቲዮሪ ነው። ፕራይቬት ሴክተሩ የራሱ ፓርቲሲፔሽን አለው፣ ገቨርንመንትም የራሱ ፓርቲሲፔሽን አለው። አሁን ኢትዮጵያ በየትኛው የኢኮኖሚ ኮንሰፕት ነው የምትመራው ካላችሁኝ፣ የብልጽግና ሰዎች ሀገር በቀል ኢኮኖሚ ነው ይላሉ። ሀገር በቀል ኢኮኖሚ ነው። አንድ ጊዜ ቡኖ እንደዛ ሲል ሰምቻለሁ። ቴዲ እኛ ሀገሪቷን እያስተዳደርን ያለ ነው በሀገር በቀል ኢኮኖሚ ቲዮሪ ነው ብሎኛል። ሀገር በቀል አይዶን ነው። እኔ ኢኮኖሚክስ ስማር እነዚህ ሜጀር የሚባሉ ሶስቱ እነዚህ ናቸው። ሚክስድ፣ ፍሪ ማርኬት እና ኮማንድ ኢኮኖሚ። አገር በቀል አራተኛው ነው። ፕራይቬት ሴክተሩ ገቨርንመንት ጣልቃ ገብነታቸው ምን ያህል ነው የሚለውን በጥልቀት አልነገረኝም። የሆነ ሆኖ አሁን የመንግስት ጣልቃ ገብነት በእንደዚህ አይነት ነገሮች ላይ ካሉ እንዴት ነው ሊባል የሚችለው? መንግስት በተለይ እነዚህ ወደ ታች ራሱ ወርዶ ሸቀጦች ላይ ኮንትሮል የማድረግ ነገር፣ ዋጋ መተመን ላይ ምናምን ከገባ ስሞር ኦፍ መንግስት የእዝ ኢኮኖሚ ነው እንዳትሉ፣ ፕራይቬት ሴክተሩም ደግሞ አንዳንድ ጊዜ አንዳንድ ተቋማቶችን አውትሶርስ ምናምን ሲያደርጉ ታያላችሁ። አንዳንድ ደግሞ እነዚህ ሪቴል ችርቻሩ ላይ ጣልቃ ሲገባ ምናምን ታያላችሁ። የነፃ ፍቃድ ላይ የግል ባለሀብቱ ላይ ጣልቃ ገብቶ እንደዚህ አድርጉ ምናምን እያለ
የመወሰን ነገር ታላላችሁ። አሁን የኪራይን አስመልክቶ የመንግስትን ጣልቃ ገብነት እንዴት አያችሁ? ለማንኛውም የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ኃላፊ መቅደስ ወይዘሮ መቅደስ ወልደ ጊዮርጊስ ይሄን ብለዋል። እስኪ አድምጧቸው። በአመት አንድ ጊዜ ሰኔ 30 ላይ በመጣው የዋጋ ጥናት መሰረት ዋጋ መጨመር የሚችለው መንግስት ነው። ስለዚህ የዋጋ ጥናቱ በሚመልሰው መልስ መሰረት ወይዘር በነበረበት ይቀጥላል። አሁንም አይዘር ደግሞ የጨመረ ዋጋ ካለ ደግሞ ኦፊሻሊ አናውንስ ይደረጋል፣ መንግስት አናውንስ ያደርጋል። እስከዛ ድረስ ግን አከራዮችን ዋጋ ጨምሩ ማለት መብት የላቸው። አከራዮች ከዚህ በኋላ እንደፈለጋችሁ ዋጋ መጨመር አትችሉም። ይሄ ለተከራዮች መልካም ዜና ነው። ለአከራዮች ግን ትንሽ ቅሬታ ሊፈጥር ይችላል። ምክንያቱም እየተወደደ ከመጣው የኑሮ ውድነት ጋር ሰው ቤት ሲሰራ ነገ ልጆቼን አስተዳድራለሁ ትጦረኛለች ምናምን ብሎ አስቦ ነው የሰራው ቤት ከኑሮ ውድነቱ ጋር እንዲቀጥል ካላስቻለው ወይም ደግሞ በሰራው ቤት በአከራየው ቤት ተጠቃሚ ካልሆንኩኝ ማከራየቴ ለምንድን ነው ታዲያ ጠቅሞ የሚል እሳቤ ይፈጥርበት ይሆን አይዶ ነው። ምናልባት አከራዮችና ተከራዮች ምን እንደምትሉ አላውቅም። ለማንኛውም መንግስት ካወጣው ህግ አከራዮች በራሳቸው ዋጋ መጨመር አይችሉም ተብላችኋል። መንግስት የገበያ ጥናት ካደረገ በኋላ በየአመቱ ሰኔ 30 ላይ በሚያወጣው ይፋዊ መግለጫ መሰረት ጭማሪውን በፐርሰንት ይወስናል ይላሉ። ይሄ ብዙ ጊዜ ባደጉት ሀገራትም እንደዚህ አይነት ነገሮች አሉ። የሆነ ቤት ስትከራዩ ዝም ብሎ አከራዩ እንደፈለገ አይጨምርባችሁ። እንግልትን ለማስቀረት እኛ ሀገር አንዳንድ ጊዜ አከራይም አንዳንዴ ተከራዮች ላይ የምታሳርፉት በትር የሚዘገን ነው። በነገራችን አንዳንድ ጊዜ ዝም ብሎ መከመርም አለ። በተለይ የተከራዮችን ነባራዊ ሁኔታ ከግምት ያላስገቡ ጭማሪዎች ብዙ ጊዜ አሉ። ተከራዮች ብዙ ጊዜ ሲያማሩ ሰማላችሁ። አንዳንዴ እንደውም አከራይ የቤት ኪራይ እንዳይጨምርብኝ ነጭ ልብሴን አጥቤ መልበስ ሁሉ አቁሜያለሁ የሚል ተከራይ ሁሉ ገጥሞኛል። ምክንያቱም ነጭ ልብስን አጥበህ በበረኪና ፏ ብለህ ከወጣ ደሞዝ ተጨመረ ብሎ ይጨምርባል። ሞቅ ብሎ ደግሞ ትንሽ የተንገዳገድ ከገባ በሚቀጥለው 200 ብር አረ ሁኔታን ብቻ በማየት ወዛም እየሆንክ ከመጣ አከራይ እንደዚህ አይና ሰውዬ እንዴ ነው ወዛም እየሆነች ነው እኮ አይ ቲንክ ገንዘብ እያገኘች ነው ብሎ ዝም ብሎ እንደዚሁ መጨመር ነገሮች አሉ። መንግስት የኑሮ ውድነት ከግምት በማስገባት ተከራዮችን ፕሮቴክት ከማድረግ አኳያ አከራዮች እንደፈለጉ የቤት ኪራይ እንዳይጨምሩ ማለቱ አይ ቲንክ አሪፍ ይመስለኛል። ያ ማለት ግን አከራዮችንም በሚጨቁን መንገድ መሆን የለበትም። ነገር ግን ይሄ ለተከራዮች መልካም ዜና ነው። እንግልትን ለማስቀረት የውል ማደስ ስራውን በኢንተርኔት ኦንላይን ለማከናወን ሰፊ ዝግጅት እየተደረገ ነው ብሏል። ዋጋ ሳይጨምሩ መቀጠል የሚፈልጉ በኦንላይን ላይ ማደስ ይችላሉ ብሏል። ሌላው የተከራዮች መብት የውል ጊዜ በማብቃቱ ብቻ አከራዮች ተከራይን አስወጥተው ሌላ ሰው ቢያስገቡ እንኳ ዋጋ ጨምሮ ማከራየት አይችሉም። ኦኬ ያ አንዳንዴ ተከራዮች ብዙ ጊዜ መብቶቻቸው ይጣሳሉ። በቀጭን ደብዳቤ ውጣ የማለት ነገሮች ምናምን አሉ። ሌላው ተከራዮች ያለ ህጋዊ መነሻ ክፍያ መጨመር የለባቸውም። በአጠቃላይ በየ2 ዓመቱ የኪራይ ውልን በህጋዊ መንገድ ማደስ ግዴታ መሆኑ ተገልጿል። አይ ቲንክ እኔ ባለሁበት ሀገር በየአመቱ ይጨምራል። ባለፈው አመት ስንት ነው ጨመር የተባለው? በጣም በጥቂት ነው የሚጨምረው፣ ተመን ይወጣል። አንዴ ደግሞ ከተከራያችሁ ሳንቲም ቤቶች እየጨመሩ ይሄዳሉ እንጂ አከራዮች አይ ቲንክ ተከራዮች ላይ አይ ቲንክ እኔ ያለሁበት አካባቢ ላይ ያላችሁ በዚህ ጉዳይ ላይ በተለይ የሪል ስቴት ኤጀንቶች ብዙ የሚሉት ይኖራል። እንደፈለጋችሁ አትጨምሩም። ሰውን እንደፈለጋችሁ ውጣ አትሉ። ማንም እንደፈለገ ውጣ አይልም። ማለስ ይሄ አንዳንድ ሬጉሌሽኖችን አንዳንድ ነገሮችን ካልጣስክ በስተቀር እሱም ደብዳቤ ተጽፎ ተነግሮ ይሄ ኖይዝ ካለ አታጨስ የምትባልበት ቦታ ላይ ቤቱን ጭስ በጭስ ካደረግከው ነዋሪዎችን የምታውቅ ጸረ ሰላም ኃይል ከሆንክ
እሱ በማስታወቂያ ምናምን ተነግሮ በደብዳቤ ተነግሮ 2-3 ተመክረ ተገስጸ ከዛ እሱንም ደግሞ እንድትፈልግ ጊዜ ተሰጥቶ ምናምን ነው እንጂ አክራይ እንደፈለገ የፈለገውን አይችልብህም። ከተከራዮች አኳያ በጣም ጥሩ ነገር ነው፣ ቅርጽ የሚያስይዝ ነገር ነው የሚል እምነት አለኝ። እሺ 6 ሰዓት ከ09 ይላል። እኔ ጋ 2 ፖለቲካዊ ነክ ጉዳዮች አሉ። የመጀመሪያው እገታ ጉዳይ ነው። ዛሬም በሀገራችን ዜጎች ታግተዋል። በዛሬው ዕለት ሰኔ 6 2018 ዓ.ም ጠዋት በምስራቅ አርሲ ከአምቦሳ ከተማ ወደ አስኮ እየመጣ ያለ አንድ ቅጥቅጥ የህዝብ ማመላለሻ ሙሉ ተሳፋሪዎችን የያዘ መኪና ከቀኑ 6 ሰዓት ላይ ባለፈው ጥቃት የፈጸሙት የሸኔ ታጣቂዎች አግተው ይዘውት መሄዳቸውን የአካባቢው የዓይን እማኞች ነግረውናል ብለው ብዙ ሚዲያዎች ዘግበውታል። እገታው የተፈጸመው ከከተማው ጥቂት ኪሎ ሜትር ርቀት ላይ ሲሆን የጸጥታ ኃይሎች እዛው አካባቢ ነበሩ። ከ2 ሳምንት በፊት በዚህ አካባቢ በኦርቶዶክስ እምነት ተከታዮች ላይ ጥቃት ተፈጸመበት የተባለበት አካባቢ ነው። ይህን የእገታ ጉዳይ እንዴት ታዩታላችሁ? ይህ ነገር እንዴት ነው? ለምንድን ነው የታጋች አጋች ድራማ ለአንዴና ለመጨረሻ ጊዜ ማብቃት ያቆሙ? ለምንድን ነው ከትላንት ወዲያ አይተነውም ሰምተነው የማናውቀው ነገር አሁን በተለይ በቅርብ ጊዜ ወዲህ በተደጋጋሚ የምናየው ለምንድን ነው? ፖለቲከኞች ምን ትላላችሁ? መንግስት የዜጎችን ሰላምና ደህንነት ማስጠበቅ አልቻለም ማለት ነው? ውሸት ነው የሚሉ አሉ። የሚታገት የለም። በነገራችሁ ላይ ውሸት ነው የማለት መብታችሁም የተጠበቀ ነው። የሚፈርደው ህዝብ ነው። ምክንያቱም እውነት ነው ብለው የሚከራከሩ ብዙ ስላሉ ማለት ነው። እገታን ግን እንዴት ታዩታላችሁ? የእገታ ጉዳይ ብዙ ጊዜ ዜጎች በተለይ የሹፌሮች ድምፅ የሚባል ብዙ ጊዜ ብዙ ተከታይ ያላቸው ብሶቶቻቸውን በቪዲዮ እየቀረጹ ይፖስታሉ። እዛ ላይ አለው እና በቃ ሹፌሮች መሮናል እያሉ ነው። ሹፌር ሆነን በነፃነት እንደ ልባችን ማሽከርከር አልቻልንም መንግስት ወይ እያሉ ነው። ነገ አሳያችኋለሁ። እንደውም ዛሬ ረስቼው ነው እንጂ አንድ ቪዲዮ አሳያችኋለሁ። ፖለቲከኞች ለዚህ ምን ትላላችሁ? እሱን እስኪ የምትሉት ነገር ካለ በእገታ ጉዳይ ላይ የተዘጋጃችሁ ተጠብቁናላችሁ። 6 ሰዓት ከ11 ይላል። ለቀጣይ 1 ሰዓት ከምናምን የሞሮኮና የ7 ፒኤም ነው። ብራዚል ቨርሰስ ሞሮኮ ጨዋታው ተጀምሯል። 7ኛ ደቂቃ ላይ ነው ያለው። ይህን ጨዋታ ካየሁኝ በኋላ ተመልሼ እመጣለሁ። ለፖለቲከኞች ዛሬ የምንወያይበት የዕለቱ አጀንዳ ብልጽግናና ህወሓት በኤርትራ ወይም ኤርትራን በጋራ ለማጥቃት ተነጋግረው ነበር ይላል ሻዕቢያ። የኤርትራ መንግስት አዲስና ያልተሰማ ትርክት ነው ይዞ ብቅ ያለው ነው የሚሉት ብዙ የፖለቲካ ተንታኞች። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን አልጀዚራ ላይ በጋራ የጻፉት አንድ ጽሁፍ ነበረ። በተለይም እነዚህ ጽምዶ በሚባለው ጉዳይ ላይ ያሰፈሩ ጽሁፍ ብዙ ጊዜ በነገራችን ላይ ፈጣን ምላሽ በመስጠት የሚታወቁት የማነ ናቸው። ቶሎ ይጽፋሉ። እያንዳንዱ ነገር ቶሎ። ጌታቸውና ሬድዋን ሁሴን የሆነ ነገር ጻፉ፣ ቶሎ። አንድ አምባሳደር የሆነ ነገር ተናገረ፣ ቶሎ። ቴዲ ሰላም ነክ ብዙ ችግሮች አሉ። ከአንተ ቤት ቁጭ ብለው ይህንን ችግር አቅሎ የሚናገሩትን አጥብቀህ ያዝልን። እሺ ብሬንደናችን፣ እሺ ብሬንደናችን በጣም የምንወደው ሰው ነው። የቴዲ ሐዋሳ የጀርባ አጥንት ከሚባሉ ሰዎች አንዱ ነው። ቴንክ ዩ ብሬንደን። እሺ ይሄ ነገር ወዴት ይወስደናል? ይሄንን እስኪ በማይንዳችሁ ያዙ። አሁን እኔ ያልገባኝ ፖለቲከኞች እንድታስረዱን የምፈልገው ነገር ማለት ነው። ጽምዶ የሚባለው ነገር ሪል ነው። አሁን በዚህ የሚከራከር የለም።
አሁንም ነገም ከነገ ወዲያ የምናወራው የተጣመዳችሁት ግን እንዴት ነው? የኤርትራ መንግስት ከፌዴራል መንግስቱ ጋር ቅራኔ ውስጥ የገባው ቢኮዝ ኦፍ የፕሪቶሪያ ስምምነት ነው። የፕሪቶሪያ ስምምነት ደግሞ በፕሪቶሪያ ስምምነት ቲፒኤልኤፍ እና የፌዴራል መንግስቱ ሰላም አውርደዋል። የሻዕቢያ መንግስት ደግሞ ተካድኩኝ ብሏል። ከፌዴራል መንግስት ጋር ሰላም ያወረዱ የቲፒኤልኤፍ ሰዎች ሰላም በመውረዱ ከተናደዱ የሻዕቢያ ሰዎች ጋር እንዴት ነው አላያንስ የፈጠሩት? ሲሆን ልክ ነኝ አይደል? የሻዕቢያ ሰዎች ከፌዴራል መንግስት ጋር የተጋጩበት ኢሳያስም ሲናገር እንደሰማችሁት እንዴት ቲፒኤልኤፎችን ሳንጨርሳቸው ትክዱናላችሁ? እንደ መከዳት ነው የሚቆጥሩት እነሱ። የፕሪቶሪያ ስምምነት እኛን ያላማከለ ከኛ ኢንተረስት ውጪ ነው በሚል ተናደው ነው። ተናደዱ ማለት የፌዴራል መንግስቱና ቲፒኤልኤፍ ሰላም በመሆናቸው ደስተኞች አይደሉም ማለት ነው። ቲፒኤልኤፎች ከሻዕቢያ ጋር አላያንስ ፈጠርን የሚሉበት ነገር ስትሰሙ ቲፒኤልኤፎች ሻዕቢያ ትክክል ናችሁ፣ እኛን ሳትጨርሱን መስማማት አልነበረብንም በሚል ነው። የፌዴራል መንግስቱ አጠፍቷል፣ ከእናንተ ጋር ሆኖ እኛን ማጥፋት ነበረበት፣ እኛን ሳያጠፋን በመፈራረሙ ደስተኛ አይደለንም ብለው ነው። በዚህ ጽንሰ ሀሳብ ነው ከሻዕቢያ ጋር አላያንስ የፈጠሩት። ምንድን ነው ይሄ ነገር? የገባችሁ ካላችሁ የማነ የኤርትራ መንግስት ቃል አቀባይ ናቸው። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ከሰሞኑ አልጀዚራ ላይ ያጋሩትን ጽሑፍ ተከትሎ ነው ምላሽ የሰጡት። የአገሪቱ ማስታወቂያ ሚኒስትር ናቸው። ምንድን ያሉት? በሐሰት በማታለልና በተሳሳተ መረጃ የተሞላ ሲሉ ነው ያጣጣሉት። ሬድዋን ሁሴንና ጌታቸው ረዳ ለጻፉት ጽሑፍ አቶ የማነ ምላሻቸውን በመቀጠል ምን አሉ? ይልቁንም ዛሬ ክስ እያቀረቡብን ያሉ አካላቶች የፕሪቶሪያው ስምምነት ከመፈረሙ ከጥቂት ወራት በፊት በጅቡቲና በሲሸልስ በሚስጥር ተገናኝተው በኤርትራ ላይ የጋራ ወረራ ለመፈጸም ሲዶልቱ ነበር። የጌታቸው ክንፍ ነው ለማለት ነው። የደብረ ጽዮን አይደለም። የጌታቸው ለማለት ፈልጎ ነው የማነ ገብረ መስቀል። ጌታቸው ይህ ስምምነት በተፈራረመበት ሰዓት የቲፒኤልኤፍ አባል ነበር። ነጥቤ ምንድነው? ስለ ጽምዶ ጉዳይ እናወራለን። ተመልሼ ስመጣ ስለ ጠቅላይ ሚኒስትሩ የ8 ዓመት ጉዞ እሱን እንወያያለን። ስለ ጽምዶ እናወራለን። ኤርትራውያን ካላችሁ እዚህ ከታች ጊፍት ጋለሪ ሞልታችሁ ነው የምትገቡት። ይሄ የጎረቤት ሀገር ሚዲያ ነው። ጊፍት ጋለሪ ሞልተ ነው የምትገቡት። ካልሆነ እኔ ምንድነው ጥቅሜ ከእናንተ ጋር? ፕላትፎርም ፈጥሬ የለ በጎረቤት ሀገር ሚዲያ ላይ በነፃነት እንዴት ትተነትናል? አይሆንም። ብዙ ኤርትራውያን ትታማላችሁ። ጠቅላላ ሌብላችሁ 30-32 የገባው ምን ስታደርግ ነው? ማንን ስትሸልም? የት ስትሰጥ ነው? መጠየቅ አለብን። እዚህም ጊፍት ጋለሪ ሞልተ ካልሆነ በስተቀር በጌታ ፍቅር በጋራ ጉዳያችን እኛ እናወራለን፣ እኛ እንነጋገራለን። የፋኖ የብልጽግና የኦነግ ደጋፊዎች ካላችሁ ትዘገጃጃላችሁ። የጎረቤት ሀገር ተንታኞች፣ ፖለቲከኞች ይጋይሳ ወልካም እናስተናግዳችኋለን። ግን አስተናግጃችሁ እንደው ምስጋናው ቢቀር ዘለፋ መዘለፍ የለብኝም። ብዙዎቻችሁ ትዘልፉኛላችሁ። መድረክ በሰጠው ባወያየው ድምፃችሁ እንዲነገር እንዲሰማ ባደረግኩኝ ማመስገን እንኳን ቢቀር ትሰድቡኛላችሁ። ሰው ለምንድን ነው ልክ ግዴታ እንዳለበት ሰው መድረክ ሰጥቼ አውሩ ምለው? ሀንዬ የባህር ዳሩ አቀበጥ ልክ ነኝ አይደል? እነዚህ ናቸው። እዚህ ጋር የላካችሁ ሰዎች አላችሁ። ከ1 ሰዓት ተኩል በኋላ ተመልሼ እመጣለሁ። ድል ለብራዚል ብሔራዊ ቡድን ይሁን። ምንም እንኳ ሰሜን አፍሪካዊት ሀገር ሞሮኮ አፍሪካ ውስጥ ያለች ወይም አፍሪካዊ ሀገር ብትሆንም እኔ በግሌ
የብራዚል ደጋፊ ነኝ። ያንን ነው የምናደርገው። ጨዋታውን አስተላልፍልን። አይዊሽ ፊፋን እዚህ ጋር ማስተላለፍ ብችል ደስ ይለኝ ነበር። አንዳንዶች ሲያስተላልፉ ምናምን አለው፣ ግን ቲክቶክ ላይ በስትሪም ያርድ አድርጌ ማስተላለፍ የምችልበት ነገር ካለ እሱን አደርጋለሁ። ለማንኛውም ከአንድ ሰዓት ተኩል በኋላ ድጋሜ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። ድጋሚ እመጣለሁ፣ በዚህ ጉዳይ እንወያያለን። እስከዛው ድረስ ያላችሁበት ሰላም